ምን ሆነሽ ነው የጠፋሽው እያሉ ያፋጥጧት ነበር። ሰኒም ከናንተ መናፈቅ ፈልጌ ነው ትንሽ ልናፈቃችሁ ብዬ ነው ትላቸዋለች። እነሱም ያገናኘን እኮ ሐዘንና መከራ ነው፣ ስለዚህ አንቺ የገጠመሽን ነገር እኛ መሸከም አያቅተንም፣ ሁሉንም ነገር ንገሪንና እንፈተዋለን እያሉ እየጠየቋትም ነበር። እሷም ምንም ችግር እንደሌለና ሁሌም ደስተኛ እንደሆነች በእነሱ ጓደኝነትም ደስተኛ እንደሆነች እየነገረቻቸው ነበር። ጽናትም አፈፋ አድርጋ እኛኮ ያገናኘን መከራና ሐዘን ነው፣ ስለዚህ ያንቺን ችግር መሸከም አያቅተኝም፣ ሁሉንም ነገር ተመካክረን እንፈተዋለን፣ ጓደኝነት የምን ጊዜ ሊሆን ነው። በሌላ በኩል ክብሮን ክላስ ውስጥ ቁጭ ብሎ አሁን የሆነ ስሜት ይሰማኛል ይላል። ሐዘንና መከራ በአንድ ጊዜ ከየት መጣ ሳልለው እየተፈራረቀብኝ ነው ይለናል። ክብሮንም ከዚህ በፊት የሰዎችን ችግር መረዳትና ለሰዎች ቅርብ ነበርኩኝ፣ አሁን ግን ለራሴ መቆም አቃተኝ እያለ ጥያቄ በጥያቄ ሆኗል። በሉ ጓደኛ ሰብሰብ ብለው ምግባቸውን ከበሉ በኋላ ሰኒ ምግቧ እንደሚጣፍጥ በተራ በተራ እየነገሯት ነበር። ናሆሜም አፈፋ አድርጎ ሰኒዬ ለውጥ አምጥተሻል እያላት ነበር። እሷም ፈታ ብላ አዎ እኔ እኮ አልስራ እንጂ ተሰራሁ እንደዚህ ነኝ እያለች ባለሙያ መሆኗን እየተናገረች ነበር። በሌላ በኩል ደግሞ ቅዱሴ በጣም ደብሮታል። ከወትሮ በተለየ ሙነን የደበረ ተብሎም ነበር። እሱ ግን ሊናገር አልፈለገም። ቅድም እኮ የለፈለፈ አላስወራይ ብሎ ነበር፣ አሁን ምን እንደዘገው እኔ ምን አውቃለሁ ትላለች ሰኒ። አንቺ ነሽ ያወራሽው ወይስ ሌላ ሰው ነው ያወራ እያሉ እነሱም ተራ በተራ እየተሳሳቁ ነበር። በሌላ በኩል ደግሞ ቅዱስ ደብሮት ነበርና ወደ ቤቱ ወጥቶ ሄደ። መኪናዬን ሌባ ይወስድብኛል፣ እኔ መኪናዬን ይዤ ልሂድ ብሎ ወጥቶ ሄዶ ነበር። ከዛም ሴቶቹ ከኔ ጋር የሚተኙት ከኔ ጋር ሆናችሁማ ጥንድ ጥንድ ሆናችሁ በፍጹም አተኙ ማለት ሰኒ ሴቶችን ሰብስባ ከኔ ጋር ነው የምትተኙ ብላ ይዛቸው ከገባች በኋላ ወንዶች ሳሎን የሚለበስ ነገር ሳይሰጣቸው ሰብሰብ ብለው እንዲተኙ አደረገች። ሰኒ እኮ ተንኮሎ ያልቅም እያሉ በዛው ተረታቸውን ቀጠሉ። እነሱም ለዚህ ነው እንዲህ ደር ያልሽን እያሉ እየተረቱ ነበር። እሷም ጥላቸው ሄደች። ክላስ ውስጥ ሆነው እያወሩ ነበር። ችግርሽን ንገሪን እያሏት ነበር ሰኒን ከችግርሽን ንገሪኝ ብለው ከነገረቻቸው በኋላ እህቴ እኮ ከሰው ራቂ፣ በስተት የእናንተን ስም ጠርቼ ከሰዎች ራቂ ብለኝ ለዛ ነው የጠፋሁት፣ አዎ እህትሽ እኮ ላንቺ ብላ ነው እንደዚህ ያለችው እያሉ እየመከሯትም ነበር። የኪራ እናት ዛሬው ነው አርባዋ ነበርና ካፌ ላይ ምግብ አድርሰው እየመጡ ጽናትና ኪራ ካንድ ላይ ሆነው ያወሩ ነበር። በዛን ሰዓትም አንተ ጠንክርልኝ ከወትሮም በተለየ እያለችው ነበር። ተቴኮ ሳይታሰብ የዋርባዋ ደረሰ። አዎ የማይታለፍ የለም ሁሉም ነገር አለፈ፣ የማይቻል የለም ሁሉንም ነገር ቻል ነው እና መጠንከር አለብህ እየተባባሉ እየተወያዩ ነበር። ኪራዬ የቴቴኮ ያንተን መደሰት ትሻለች፣ ስለዚህ ሁሌም ደስተኛ ሁንላት፣ እሷ ብትኖርም የምትኖረውን አይነት ህይወት እንድትኖርላት ፈልጋለሁ ትላለች ጽናት። ኪራዬም አዎ እሺ አንቺ ካልሽ የማይፈታ ነገር የለም፣ አሁን ሁሉም ነገር እየተስተካከለ ነው እያለ በዛው እየተመካከሩም ነበር። ወደ ቤት እንሂድ አሁን ደክሞኛል ማረፍ ፈልጋለሁ ተባብለውም ሂደዋል። ሁሌ ደስተኛ ሆኖ የምናየው ናሆሜ ዛሬ ድብርት ላይ ነው። እሱም ባለቤቱ ስለታመመች ማታውኑ ታማ ስለነበረ ሲጨናነቅ ነበር። አደራህን ፈጣሪ የምሩን ነገር አደራ ምንም ነገር እንዳታደርግብኝ ያለ እየጸለየ ነበር። እምሩም ሳሎን ላይ መጣ እየተወያዩና ፊቷን እንድትታጠብ እያደረገ ነበር። ልጠብስ ሲላትም ራስ ያጣጣባለሁ ብላ ገባች። አሁን እንቅር ሲላትም እንሄዳለን እያሉ እየተከራከሩ ነበር። የሚሄዱትም ወደ ጽናት ቤት ነበር። ኪራና ናሆም ካንድ ላይ ቁጭ ብለው ስለምሩ መታመም እያወሩ ነበር። ናሆሜ ከወትሮ በተለየ በጣም እንደጨነቀውና ሚስቱም አደራደር ያመማት እንደሆነ እንዲሁም ሰውነቷ እየከሳ እንደሆነ እየነገረው ነበር። ኪራም ባክ ጓደኛዬ አትጨናነቅ አብረን ፈተዋለን እያሉ እየተጨናነቁም ችግሩንም አብረው እንደሚፈቱት እየተመካከሩ ነበር። በሌላ በኩል ደግሞ ቅዱስና ክብሮን ካንድ ላይ ከካፌ ተገናኙ። በየት አጋጣሚ እንደሆነም ካንድ ላይ ቁጭ ብሎ እችን ካፌ ያዘውትራል ይለዋል። እሱም እችን ካፌ ሰው ስለሌላት ወዳታለሁ እያሉ እያወሩ ነበር። ስለ ድር እያወሩ ነበር። የሰው ልጅ የሚቆጥበው ከመሞቱ በፊትና ከመሞቱ በኋላ እያሉ ስለ ድር እያወሩ ነበር። እሱም ምንም አልገባውምና እንዴት አሰብኸው ግን አስተሳሰብህን ሳላደንቀው አላልፍም እያለ በዛውም ያሞገሰው ነበር። ሰኒም ከእንቅልፏ ተነሳችና ረፍዱ 5 ሰዓት ሆኖ አገኘችው። እሷም እንዲው ማታ ማታ ማን አባቱ ነው አላርሜን አጥፍቶት የሚያደር ያለች እየተወሳጨች እነ ልብሷ ለብሳም ስላደረች ምንም ቀላል ነው የሆነላትና ባንዴ ወጣ ከነ ኪራ ቤት ሄደች። ታጥቄ ነው የመጣሁት ቃል አጥብ ነው ትላቸዋለች። ታታሪነትሽን ሳላደንቀው አላልፍም እያሉ ምግብ ሊያቀርቡላትም ተፍ ተፍ ያለች ነበር ጽናት።
እምሩ እመሟ ጠነከረባት። ከነጽናት ቤት ተኝታ ነበርና እመሙ ሰቅዞ ይዟት አላንቀሳቀሳትም አለ። ናሆሜም እስኪ ባለቤቴ ተኝታ ከሆነ አይቻት ልምጣ ብሎ ቢሄድም እሷ ግን ተቀምጣ ስትሰቃይ ነበርና ድምጹን ስትሰማው ተመልሳ ተኛች። ከሄደ በኋላም ተመልሳ ተነሳች። እንዲሁ የተጨናነቀችና የሆነ ነገር ያመማት ነበር። ልብ ታማሚ እንደሆነች ሁላችንም እናውቃለን። እናም እመሙ ተባብሶ እሷ አሁን ላይ ልትቆጣጠረው አልቻለችም። ከመጠን በላይ አሟታል። እሱም እንግዲህ ተጨናንቃ ያለ እናቴ እኮ ከወትሮ በተለየ ልጠይቅሽ ያለች ጥያቄ አብዝታብኝ ነበር። የሆነ የታያት ነገር አለ ያለች በዛውም እያወራች ነበር። በሌላ በኩል እነ ቅዱስ ሰብሰብ ብለው ያወሩ ነበር። ስለ መሞትና ስለ አለመሞትም ያወሩ ነበር። ሐዘንና መከራ ለሟቹ ነው ወይስ ለተቀማጩ ነው ከባዱ ያሉ በዛው ያወሩም ነበር። ብዙ ነገር በመሃል አውርተዋል፣ እየተከራከሩ ነበር። ኪራም በመሃል አፈፍ አድርጎ አዎ የተቀበለው መከራ የደረሰበት ብቻ ነው መከራውን የሚያውቀው፣ ያልደረሰበት ምንም ሊረዳው አይችልም ይላል። አንተ በማንኪያ ቀምሰው ሊሆን ይችላል፣ እኔ ደግሞ በአካፋ ነው የቀመስኩት ይለዋል። ከዛም ብቅሎ ወጦ ሰኒም አብረው ወጣ። ምን ሆነ ነው ዛሬ ደብሮሃል ትለዋለች። እሱም አዎ ደብሮኛል፣ ዛሬ ችግርህን ንገረኝ ልሰማህ ዝግጁ ነኝ ትለዋለች። እሱም ዛሬ በምልክት ቋንቋ ልንገርሽ፣ ምልክት ቋንቋ ከቻልሽ በሱ ነግርሻለሁ እያለ እየተረታትም ነበር። ሰኒም ቁጭ ብላ ገርሟት እያየችው ነበር። መደበሩን ግን ለይታበት ኪራና ናሆሜ ወጣው ሄዱ። እምሩ ሳሎን ላይ ቁጭ ብላ ነበር። ቅዱሴም የፈለገውን ቡና አዝዞ ጽናት አመጣለት ነበር። ቡናው እንደቀዘቀዘና ጭሱ በጣም እንዳማረ በጣም ደስ እንዳለው ነገራት። አመሰግናለሁ ብሎ ቡናው ግን ቀዝቅዟል ይላታል። እምሩም አዎ ስራ በስቶባት ሊሆን ይችላል ያለች እመሟ በዛው ተባብሶባት እየተጨናነቀች ነበር። ቅዱሴ ቡናውን ከጠጣ በኋላ ጓደኞቹን ሊቀላቀላቸው ወደ ውጭ ወጥቶ ነበር። እምሩም ከዛ በኋላ ነበር ነፍስ ግቢ ነፍስ ውጪ ማለት የጀመረችው። በጣም እየተሰቃየችና በጣም እየቆረጣት ነበር። አልቻለችም። ተዝለፍልፋ ወደቀች። ማንም ሰው ከቤት የለም። አስቤዛ ሊገዙ ወጣዋል ሴቶቹ። ወንዶችም ደግሞ ውጭ ላይ የሆነ ነገር ያደረጉ ነበር። እምሩም ከዚህ ጋር ተሰቃይታ ፌንት ነክላ ወደቀች። ከዛም ወንዶቹ ገብተው እምሩ ተኝታ አገኟት። ናሆሜ ደነገጠና ናሆሜ ደንግጦ ኪራ ብሎ በመጥራት አምቡላንስ ጥሩልኝ ብሎ ሲርበተበት ደንግጦ ነበር ከመጠን በላይ። የባለቤቱ እንደዚህ መሆን አምኖ መቀበል አልቻለም። ከዛም አምቡላንስ ጠርተው ተራ በተራ ይዘዋት ሄደው ነበር። ሲተራመሱም ነበር። ኪደውም አሁን መድኃኒት ጠፍቶ ይሆን አላቅም ክብሮን አስፓልት ለአስፓልት ሲዞር እዚህ ጋር ድራማው አበቃ። ሰላም ጤና ፍቅር በያላችሁበት ይሁንላችሁ እያልሁኝ የዛሬ ቆይታችን ከዚህ ጋር በቃል። ሰናይ ጊዜ ለዩቲዩብ ቤተሰቦች ተመኘው። ወዳችኋለሁ። ማራለውኝ ከከንፈር ጥፍጣለኝ ንግግር